አድማጮቻችን እንደየአካባቢያችሁ ሰዓት አቆጣጠር እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ? ዘመቻ አንድነት እንደተለመደው በተለያዩ አስገራሚ ጀብዶች ታጅቦ ቀጥሏል። ተስፋዬ ወልደስላሴ ነኝ። ዛሬ ዘመቻ አንድነት 19ኛ ቀን ላይ ይገኛል። የዛሬውን ውሎ በተመለከተ መረጃ ሊሰጡን የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉሱ፣ የአማራ ፋኖ በወሎ ወይም ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ አርበኛ ዶክተር አብደላ ኢድሪስ እንዲሁም የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ አርበኛ ማርሸት ፀሐዩ ከኛ ጋር አብረው ይገኛሉ። ከሚዲያዎች በኩል ኤቢሲ ቲቪ፣ መረጃ ቲቪ፣ ሮሃ ቲቪ፣ ኢትዮ 251፣ አሻራ ሚዲያ፣ ሀዲስ ሚዲያ፣ ፋኖ ግሎባል ሚዲያ፣ ጠለስ ቲዩብ እንዲሁም ብላክ ላይን ሚዲያ አብረውን ይገኛሉ። የዛሬ 19ኛ ቀን ውሎን በተመለከተ በቀዳሚነት ከአማራ ፋኖ በወሎ ወይም ቤት አማራ የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው መቀጠል ትችላለህ። አመሰግናለሁ ተስፋዬ። ሁላችሁንም የሚዲያ ባለሙያዎቹንም ህዝብ ግንኙነቶቹን ሰላም ብያ ከዚህ ጋር ተያይዞ በ19ኛ ቀን የዘመቻ አንድነት አሁንም ተጋድሎ ተጠናክሮ ቀጥሏል። የአማራ ፋኖ በወሎ ቤት አማራ ከአምስቱ ኮሮች እንግዲህ ላስታ አሳምነው ኮር እንደሚታወቀው ግዙፍ ኮር ነው። አሁንም ተጋድሎችን አጠናክሮ ቀጥሏል በተለያዩ ክፍለ ጦሮቹ። በዛሬው ዕለትም ከንጋት ሌሊት ጀምሮ ትላንትና ለዛሬ ማለት ነው ከምሽቱ ከንጋቱ 12 ሰዓት እስከ ቀን 6 ሰዓት ድረስ በዋድላ ወረዳ ስር የምትገኘው ሐሙሲት ከተማ ላይ ከፍተኛ ጥቃት በመክፈት ያገዛዙ ዙፋን ጠባቂ ሰራዊት ላይ በርካታ ሙትና ቁስለኛ በማድረግ ከተማውና አካባቢው ላይ የተሻለ የወገን ጦር የበላይነት በመያዝ ድል የተቀዳጀበችበት ሁኔታ አለ። እንግዲህ ተከዜ ክፍለ ጦር ናት በአማራ ፋኖ በወሎ ቤት አማራ በግዙፉ ላስታ አሳምነው ኮር ስር የምትገኘው በአርበኛ ኮማንዶ ዘላለም ሲሳይ ስር የምትመራው ተከዜ ክፍለ ጦር እንግዲህ በዚህ በላስታ ከተሞች ሸፍኖ እያስተዳደረም በርካታ ተጋድሎችን እያደረገም ከወልዲያ ባህር ዳር መስመርን ጭምር በመግባት በርካታ ትንቅንቅና ተጋድሎ እያደረገ ያለ ክፍለ ጦር ነው። አሁንም ሐሙሲት ላይ በአንድ ሻለቃ ልዩ ዘመቻ እንግዲህ ይህንን ተጋድሎ በማድረግ በርካታ ድል አስመዝግቦ የወጣውና ቀጠናው ላይ የተሻለ አሰላለፍና ቁመና የያዘው። ከዚህ በተለየ ልጅ ኢያሱ ኮር በርካታ የክፍለ ጦርና የኮር አመራሮቹን ስልጠና በመስጠት ሰሞኑን በአዲስ ተጋድሎ ምዕራፍ በርካታ ስልጠናዎችን በመስጠት ያለፈውን በመገምገም አሁን ያሉበትን ቁመናና መጻኢ የትግላችንን ሁኔታ በመገምገም ክፍለ ጦርና ለኮር አመራሮቹ ስልጠና በመስጠት ሁሉንም ያስመረቀበትና ለአዲስ ስራ ያዘጋጅበት ሁኔታ አለ። ይህም በተጠናከረ መንገድና በጥሩ ሁኔታ ያለቀበትና ለአዲስ ትግል የተዘጋጁበት ሁኔታ አለ። በተረፈ በምዕራቡ ቀጠና ያለው የንጉስ ሚካኤል ኮር፣ ምስራቅ አማራ ኮር 1ና ኮር 2፣ ልጁ ኢያሱ ኮር እንዲሁም ላስታ አሳምነው ኮር አሁንም ለተሻለ ለአዲስ ግዳጅ በዘመቻ አንድነት ተጠናክረው የሚቀጥሉበት ቁመና ላይ ይገኛሉ። ከአውደ ውጊያ መረጃዎች ጋር በተያያዘ እንደ አማራ ፋኖ በወሎ ቤት አማራ ያሉን አጫጭር መረጃዎች እነዚህ ናቸው። አመሰግናለሁ። እሺ፣ እናመሰግናለን። ከአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ፈንታው። ከዚህ በመቀጠል ከአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ አርበኛ ማርሸት ፀሐዩ የ19ኛ ቀን የዘመቻ አንድነት ውሎ ምን ይመስላል? ዛሬ በተለይም በባህር ዳር አካባቢ ሞቅ ደመቅ ያለ ትግል እንደነበረ የተለያዩ መረጃዎች እያየን እንገኛለን። መቀጠል ትችላለህ። አመሰግናለሁ ተስፋዬ። እንግዲህ አማራ ፋኖ በጎጃም በዘመቻ አንድነት 19ኛ ቀን ላይ ዛሬም ታላቅ ጀብድ ፈጽሟል በተለያዩ አውደ ግንባሮች። ቀደም ሲል እንደጠቀስከው በባህር ዳር እንግዲህ እና አብይ አህመድ ምስለኔ ተሰብስቦ ነበረ።
አብዮታዊ ዲሞክራሲ ከባህር ዳር እንዳይነቀልባቸው ምሰሶ እንዳይፈርስባቸው ዛሬም መልሰው ባህር ዳር ላይ የአብዮታዊ ዲሞክራሲ ቁጥቁጦች ዛሬም ቀለም ለመቀባት የፈራረሰ ምሰሷቸውን ቀለም ለመቀባት ተሰብስበው ነበረ። ከትናንት በፊት ጀምረው ወደ ከተማዋ የገቡት ግማሽ የተገደዱ ግማሽ በውሎ አበል የታጠሩ የታጀቡ ኃይሎች በፋኖ ላይ ፕሮፓጋንዳ ለመስራት ሲታጣሩ ነበረ። በዚህም ባህር ዳር ላይ በአማራ ፋኖ በጎጃም በሞርተር በዘሪሁን 13 እና በፈንጅ በተደረገ የከተማ ውስጥ ኦፕሬሽን ሲያጅቧቸው የነበሩ የጸጥታ ኃይሎች ላይ እርምጃ ወስደናል። ስቴዲየም ውስጥ ድንኳን ተዘርግቶ ተሰብስቦ በነበረው አበል ተከፋይ ላይ እርምጃ ወስደን 100% መበተን ችለናል። በአጋጣሚ ሆኖ ከትናንት በፊት ተጽፎ የተሰጣቸውን ፕሮፓጋንዳ ለመናገር ማይክ ሲጠብቁ ደፋ ቀና ሲሉ የነበሩ የእነ አብይ አህመድ ተላላኪዎች ስቴዲየም ውስጥ ብልሽታቸው ሲወጣ በዓይን እማኞች ተመልክተናል። በአጠቃላይ ባህር ዳር ስቴዲየም ላይ የነበረውን ሁኔታ በዚህ መንገድ በትነነዋል። ሁለተኛው ኦፕሬሽን እዚያው ባህር ዳር ውስጥ የነበረው ምንድን ነው? ስራ አመራር ኢንስቲትዩት የሚባል ወይም ድንጋይ ማምረቻ የሚባል የብአዴን ተቋም አለ። የብአዴን ድንጋይ የሚያመርቱበት ካድሬ የሚፈለፍሉበት ተቋም ነው። ቀጥሎ ከስቴዲየም አወጥተው አበል ለመክፈል ምሳ ለመመገብ እዚያ ነበር የወሰዷቸው። አሁንም እዚያ ላይ ተከታታይ 3 የሞርተር ጥቃት በመፈጸም አንዳንዶቹ የብልጽግና ሰራዊት አባላት ላይ ቁስለኛ የሆኑ ሲሆን ቀሪውም እንደዚሁ ከድንጋይ ማምረቻ ሩጦ አምልጧል። በአጠቃላይ በፋኖ በአማራ ትግል ላይ በአማራ ሕዝብ ደም ላይ ለማላገጥ ባህር ዳር ተሰብስቦ የነበረውን የእነ አብይ አህመድን የወረራ ስርዓት አስቀጣይ ኃይል ላይ የማያዳግም እርምጃ ወስደን መበተን ችለናል። ባህር ዳር ላይ ታላቅ ጀብድ ነው የተሰራው። ሁለተኛው ዛሬ በአማራ ፋኖ በጎጃም እንደዚሁ 5ኛ ክፍለ ጦር ወርቅ አባይ ብርጌድ ጋር 83 የሚደርስ የሚኒሻ አባል ሙሉ በሙሉ ትጥቁን እንደያዘ የአማራ ፋኖ በጎጃም 5ኛ ክፍለ ጦር ወርቅ አባይ ብርጌድን ተቀላቅሏል። በከፍተኛ ሁኔታ ወደ እርሻው እየተመለሰ ወደ ማህበረሰቡ ወደ ህዝቡ እየተመለሰ የሚገኘው ሚኒሻ በየአካባቢው እየገባ ነው። ዛሬም ይህ በሰፊው ወደ ህዝቡ እየተቀላቀለ መሆኑን የሚያሳይ ነው። ትናንትና 30 ነበር፣ ዛሬ 83 በድምሩ 113 የሚደርስ ሚኒሻ ነው እንግዲህ እየከዳ ያለው። በሌሎች ወረዳዎችም እንደዚሁ በከፍተኛ ሁኔታ ወደ ህዝቡ ይቅርታ እየጠየቀ እየተቀላቀለ ሰላማዊ ኑሮውን እየኖረ ያለበት ሁኔታ ነው ያለው። በዚህ አጋጣሚ ቤተሰቦቻቸው እየደወላችሁ ልጆቻቸው እየደወላችሁ ያለምንም እንከን በሰላም መኖር እንደሚችሉና ወደ እርሻቸው ወደ ትዳራቸው ልጅ ወደ ማሳደግ እንዲገቡ እንድትገፋፏቸው እንድትነግሯቸው መልእክት ማስተላለፍ ፈልጋለሁ። የአማራ ፋኖ በጎጃምም ጠመንጃውን ይዞ ወደ ህዝቡ ለሚቀላቀል የሚኒሻ አባል የደህንነት ዋስትና የሚሰጥ መሆኑን ማረጋገጥ ፈልጋለሁ። ቀጥሎ ዛሬ መብረቁ ተፈራ ብርጌድ 2ኛ ክፍለ ጦር ማለት ነው ትናንትና ከሞጣ ከተማ ተነስቶ ወደ ወይን ውሃ ሬሽን ሊያቀብል ሲሄድ እንደዚሁ አራጤ የተባለ ቦታ ላይ ተቀጥቅጦ ተመልሶ ነበረ። ዛሬም ተመልሶ በጠዋት ሬሽን ሊያቀብል ወደ ወይን ውሃ ሲሄድ እንደዚሁ በደፈጣ ጥቃት ከፍተኛ የሆነ ሙትና ቁስለኛ ሆኖ ተመልሶ ሬሽኑን ሳያደርስ ወደ ሞጣ ከተማ ተመልሶ መግባት ችሏል። በአጠቃላይ 303ኛ ኮርን ከሞጣ ተነስቶ ወደ የትኛውም አካባቢ እንዳይንቀሳቀስ በማድረግ የተሳካ ኦፕሬሽን ተሰርቷል። ግዙፍ ኃይል ነው፣ መካናይዝድ ጭምር ያለው ኃይል ነው። ይሄን ኃይል በተንቀሳቀሰ ቁጥር አከርካሪው እየተመታ አስክሬንና ቁስለኛ እየጫነ ወደ ሞጣ እየገባ ነው ያለው። ይሄ ቀጠና እሳት ሆኗል፣ ይቀጥላል። ሌላው በዛሬው ዕለት የተሰራው ሌላው ታላቅ ጀብድ በአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር 1ኛ የአማራ ፋኖ በጎጃም አዲስ የተቋቋመው የኮማንዶ ዩኒት 2ኛ ስሜነ ደስታ ብርጌድ 3ኛ ዘንገና ብርጌድ 4ኛ ኤፍሬም አጥናፉ ብርጌድ 5ኛ ጊዮን ብርጌድ ባደረጉት ጥምር ማጥቃት ሰከላ ከተማ የነበረውን የሚኒሻ አድማ ብተናና የወራሪው ኃይል በከፍተኛ ሁኔታ ተደምስሷል። የኮሎኔል ድባቤ አጃቢዎችና ከ50 እስከ 100 የሚጠጉ የወራሪው አካላት ብቻ ነፍሳቸውን ለማትረፍ ዙ 23 እና መድፍ በመያዝ ግሽ ወደ ተባለ ተራራ ተሰቅለው ራሳቸውን መከላከል ሰርተዋል። ረጅም ሰዓት
በዚህም ግሽ ተራራ ሆነው ራሳቸውን ሲያተርፉ፣ ሌላው ኃይል ሰከላ የነበረው የጠላት ኃይል ሙሉ በሙሉ ተደምሷል። እንደሚታወቀው ከዚህ በፊት ከፍተኛ ቁጥር ያለው መሳሪያ፣ ከፍተኛ ቁጥር ያለው የጠላት ኃይል ወታደራዊ መኮንኖች ጭምር የተማረኩበት የተደመሰሱበት ቦታ ነው ሰከላ። ጀግናው የጊዮን ብርጌድ፣ ጀግናው የፍሬም አጥናፉ ብርጌድ፣ ጀግናው ዘንገና ብርጌድና ስሜነ ደስታ ብርጌድ ዛሬም በቅንጅት እንደ ትናንት ነው ከባድ ተጋድሎ አድርገው ጀብድ ሰርተዋል። ሰከላ ከተማ ላይ፣ ግሽ አባይ ላይ የአማራ ፋኖ በጎጃም አዲስ ያቋቋመው የኮማንዶ ዩኒትም ከፍተኛውን ድርሻ ወስዷል። በአጠቃላይ በ19ኛው ቀን ዘመቻ አንድነት የአማራ ፋኖ በጎጃም በተለያዩ አውደ ውጊያዎች ታሪክ መስራቱን ቀጥሏል። ጠላት መደምሰሱን ቀጥሎበታል። እያስከዳ የጠላትን ኃይል እያስከዳ ወደ ወገን መቀላቀሉን፣ የጠላትን ሰራዊት ማፈራረሱን ቀጥሎበታል። በተያያዘ ዜና ሪፎርም፣ ህዝብ ማወያየት እንደዚሁ ሞቢላይዜሽን ስራው ቀጥሏል። የአማራ ፋኖ በጎጃም አባላትና የአማራ ፋኖ በጎጃም ደጋፊ የሆነ ሁሉ በጎጃም ቀጠና የሚገኝ ማህበረሰባችን በሙሉ በቀጣይ ድርጅት ተመስርቶ ወደ አዲስ አበባ ለመገስገስ በሚደረገው ጉዞ ውስጥ ግንባር ቀደም ተሳታፊ ለመሆን ታሪካዊ ስሙን ለመጻፍ ጀብድ ሰርቶ የአብይ አህመድን ሰራዊት ውጦ የአማራን ሰቆቃ በቃ ለማለት እንደ ትናንት ነው እንደ ዛሬ ሁሉ ነገም በበቂ ሁኔታ ለመገኘት አስተማማኝ ቁመና ላይ እንደሚገኝ ባደረግነው ህዝባዊ ውይይት ባደረግነው ግምገማ አረጋግጠናል። የአማራ ፋኖ በጎጃም ከሌሎች የትግል አጋሮቹ ጋር በመሆን የአብይ አህመድ ሰራዊት ላይ ጠንካራ በትር ማሳረፉን ይቀጥልበታል። ዘመቻ አንድነት ይቀጥላል። አመሰግናለሁ። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ አርበኛ ማርሸት ፀሐዩ ለመረጃው አመሰግናለሁ። የተከበራችሁ አድማጮቻችን ዘመቻ አንድነት የ19ኛ ቀን ውሎ የሰማችሁትን ይመስል ነበረ። የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ የህዝብ ግንኙነት ኃላፊዎች መረጃዎችን ይዘው ቀርበው ነበር። ግን በኔትወርክ መቆራረጥ ምክንያት መደማመጥ ስላልተቻለ ለዛሬ እነሱን ማካተት አልቻልንም። ነገር ግን የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ፈንታው እንዲሁም የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ አብረውን ቆይታ አድርጓል። ከሚዲያዎች በኩል ኤቢሲ ቲቪ፣ ሮሃ ቲቪ፣ መረጃ ቲቪ፣ ኢትዮ 251፣ ሀዲስ ሚዲያ፣ አሻራ ሚዲያ፣ ፋኖ ግሎባል ሚዲያ፣ ጠለስ ቲዩብ እንዲሁም ብላክ ላይን ሚዲያ አብረናችሁ ቆይታ አድርገናል። ሰላም።